ባለፈው ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርበው ደርግም ቢሆን የደርግ ፓርቲም ቢሆን በዚህ ዘመን ላይ መወዳደር ይችላል ብለዋል። ነገር ግን ምንድነው የተፈጠረው? በ2022 ላይ ለካ ቡርቴ የኢትዮጵያን ሰራተኞች ፓርቲን ህገወጥ ፓርቲ ብላ አግዳለች። የኢትዮጵያ ሰራተኞች ፓርቲ ማለት ፕሬዚደንት ኮሎኔል መንግስቱ ከ1984 ጀምሮ የዚህ ፓርቲ መሪ ሆነው የቆዩበት ነው። የፓርቲውም ዓላማ የኢትዮጵያን የሰራተኛውን ማህበረሰብ የሚወክል በሚል የተቋቋመ ነው። ኦፍ ኮርስ ኢትዮጵያ የተለያዩ መስቀልቅል ነገሮች ውስጥ የገባችበት ከዛሬ ድረስ ልንወጣ ያልቻልንበት ስርዓት ውስጥ የገባንበት ምክንያት የ1960ዎቹ ውስጥ የተፈጠሩ ፖለቲካ ፓርቲዎች ናቸው። የኢትዮጵያ ሰራተኛ ፓርቲ፣ ኢህአፓ፣ ሜሶን፣ ኢጫት፣ ወዝሊግ፣ ህወሓት፣ ኦነግ የመሳሰሉ የ60ዎቹ ትውልድ ምርቶች እስከዛሬ ድረስ ኢትዮጵያ ያላለችበት መከራ ውስጥ እንዳስገቡ እናውቃለን። ነገር ግን የኢትዮጵያ ሰራተኛ ፓርቲ የሰራውን ጥፋት ይቅርታ ጠይቆ እንደገና ይህን ፓርቲ ሪቫይቭ ማድረግ ብቻ የሚል ሀሳብ ነው ያለኝ። 1991 ላይ ህወሓት ወደ ስልጣን ከመጣ በኋላ የኢትዮጵያ ሰራተኛ ፓርቲን አንታይ ዴሞክራቲክ ፓርቲ ብሎ ሰርዞታል። ስለዚህ የኢትዮጵያ ምርጫ ቦርድ አይቀበሉም ብላ ከልክለዋለች። የ60ዎቹ ትውልድ የኢትዮጵያ ፍዳ ተጠያቂዎች ናቸው። እኛ ግን እንደገና ወጣቶች የኢትዮጵያ ሰራተኛ ፓርቲ ኢሴፓ ይዘን ሌፍት ዊንግ የሆነ ኢሴፓ ሳይሆን ትክክለኛ ሰንተር ላይ ያለ ሰራተኞችን ሪፕሬዘንት የሚያደርግ ጭቁን ህዝቦችን ሪፕሬዘንት የሚያደርግ ከዚህ በፊት በኢሴፓ የተገኙ መልካም ጅማሬዎችን ይዘን በኢሴፓ የመጡ መጥፎ ክፉ ነገሮችን ሪጀክት አድርገን ኔጌቲቭ የሆኑ ጎኖችን ተንትነን እንደገና ኢሴፓን ይዘን ብንመጣስ እና ወጣቶች በዚህ ዙሪያ እንደው ቢሰባሰቡ የ60ዎቹ ትውልድ ያመጡትን ፕሮግሬሶችን አክኖሌጅ አድርገን ጥፋታቸውን ደግሞ ሪጀክት አድርገን ዲሞክራሲያዊ የሆነ የሰራተኞችን ፓርቲ ዳግም ማዋለድ ብቻል። እንግዲህ ኢትዮጵያ ውስጥ በዚህ ወይ ከሄድን የፓርቲ ፖለቲክስ መጀመር እንችላለን። ፓርቲ ፖለቲክስ በክላስ ነው የሚሰራው። ቀኝ ላይ ያለ ፖለቲካ ፓርቲ ምናልባት ከአማራ ክልል ሊሆን ይችላል፣ ብልጽግና ሊሆን ይችላል፣ ወይ ሌሎችም ሊሆን ይችላሉ። ቀኝ ላይ ያሉ ፖለቲካ ፓርቲዎች ይኖራሉ። ሰንተር ላይ ያለ ወርከሩን፣ ገበሬውን፣ ሰራተኛውን ይዘን መካከል ላይ እንሰለፋለን። ግራ ላይ ደግሞ ኦነግና ህወሓት እና ሌሎች አሸባሪዎች እንደዚህ አንድ ላይ ሊኖሩ ይችላሉ። እንደዛ እንዳይሆን ግን ቡርቴ በ2022 ዓ.ም ላይ ህወሓት ያወጣውን ህግ ጠቅሳ ኢሴፓ ኢትዮጵያ ውስጥ ፓርቲ ሆኖ መንቀሳቀስ አይችልም ብላለች። ክቡር ጠቅላይ ሚኒስትር ህወሓት ያወጣውን የምርጫ ህግ ኑሊፋይ ቢያደርጉና የኢትዮጵያ ሰራተኞች ፓርቲ እንደገና ኢትዮጵያ ውስጥ የሰራተኞችን መብት ይዞ እንዲነሳ ቢያግዙ የሚል ሀሳብ አለኝ።